ደመሰስን የሚሉት ሬጅመንት እስከ ክፍለ ጦር ድረስ ዋና ፋኖች ደመሰስን የሚሉት ሬጅመንት እስከ ክፍለ ጦር ድረስ ዋና የውጊያ መለኪያ እንደዛ አይነት ውጊያዎች ናቸው። አንዳንድ ጊዜ አሁን ሰክሰስፉል የሆነ ቅድም እንዳልኩት የታቀደ የደፈጣ ውጊያ አድርገው ጀነራል መኮንኑ ሊሰዋ ችሏል፣ ሊገደል ችሏል። ግን እነሱ አሁን ሁለቱንም ነገር ነው። አንደኛ አዛዥን መምታት ችለዋል። ሃይ ፕሮፋይል ታርጌት አድርገው የሰሩት ስራ በጣም የተሳካ ነው ለነሱ። እንደገና ደግሞ ያ ሬጅመንት ኦልሞስት ተደምስሷል፣ ተበታትነዋል። ሁለቱንም ነገር ነው። ግን በፋኖ ደግሞ በሌላ በአማራ ክልል ያለው ይሄንን ሁለቱንም ሳይሆን ምናልባት ጀነራል መኮንን በዚህ አይነት ሁኔታ በደፈጣ አልተገደለም። ነገር ግን ሬጅመንት እስከ ክፍለ ጦር ድረስ የተደመሰሰ ክፍለ ጦር ያው አዛዡም ድረስ ተማርኳል ሰምተናል። እና ትልቅ እንትን ነው። እና ቦታ ግን ቅድም የጠቀስኩት መከላከል ሲያደርግ አሁንም እንደዚህ አይነት የሽምቅ ተዋጊ ወይም የሲሜትሪክ ውጊያ ታክቲክ የሚጠቀም ኃይል መከላከልም ሲያደርግ ቋሚና ተንቀሳቃሽ መከላከል የሚባል አለ። ቋሚ መከላከል ከሆነ በደንብ የተደራጀ ኮንቬንሽናል ውጊያ የምታደርግ ሲሆን፣ አለበለዚያ ሌላ ምን ታክቲክ አለ? ተንቀሳቃሽ መከላከል የሚባል ሞባይል ትሆናለህ ማለት ነው። ጠላት ኃይሉን አሰባስቦ የተያዘበትን ቦታ ለመውሰድ ሲመጣ የምትዋጋው የያዝኩትን አልለቅም በማለት ሳይሆን አሁንም እሱ ሲመጣ ልትመታው በሚያመች የመሬት ገጽ ላይ ነው የምትጠብቀው። ሌላውን ትለቅለታለህ። ለአጥቂ ጦር የሚያመቸውን ወረዳ ትለቅለትና ለተከላካይ ጦር የሚያመቸውን ወረዳ ትይዝና ትዋጋለህ። ያ ውጊያ የማይሰምርልህ ከሆነ ደግሞ ያንን ቦታ ለቀ ደግሞ ሌላ ቦታ እሱ እዛ ሲያጠቃ ሌላ ቦታ ደግሞ ሄደህ ትይዛለህ ወደዛ እንዲመጣልህና አንዳንድ ተይዘው የነበረው ቦታ መከላከያ ሰራዊት ገብቶ እንደገና ደግሞ ያዝ ነው ሲሉ እንሰማለን። እና ስለዚህ ቋሚና ተንቀሳቃሽ ነው የሚጠቀሙት። እና ኢንጀነራል ሲታይ ግን ፋኖ ይሄ በአማራ ክልል ያለው ፋኖ ዋናው ፋኖ የፋኖ ኃይል አሁን በአንድ እዝ መመራት ጀምሯል። እንደገና ማለት በአንድ ሴንትራል ኮማንድ መመራት መጀመሩ እየተነገረ ነው። እንደገና ሌሎቹን ኃይሎች በየክልሉ ደግሞ የክፍለ ሀገሩ የድሮ ክፍለ ሀገር የነበሩትን ደግሞ እያንዳንዳቸው አንድ እዝ ሆነው በአንድ እዝ ስር ስለሆኑ ይሄንን በሚገባ አደራጅተው ወደ ታይ ደግሞ እያንዳንዱ እዝ በክፍለ ጦር በኮር በክፍለ ጦር እና ከዛ በታይ ደግሞ አሁን እንደሚሰማው ምናልባትም እነሱ ይሄ ብርጌድን የማጠፍና ክፍለ ጦር ብለው ሻለቃ ሊሉ ይችላሉ፣ የሬጅመንት ሊሉ ይችላሉ። በተለይ ይሄ ክፍለ ጦርን ብርጌድን አጥፎ ክፍለ ጦር ብሎ ሻለቃ ማለት የዚህ ሰንሰለቱን ማጠፍ ለሽምቅ ተዋጊዎች በጣም የሚጠቅም ነው። ለመደበኛ ሰራዊት ጥቅሙ ብዙ ምን አይታይኝም፣ አላውቀውም። በእኔ ኤክስፒሪየንስ ግን ይሄ ጠቃሚ የሚሆነው ለሽምቅ ተዋጊ ነው። ይሄን እያደረጉም እንደሆነ አንዳንድ አመራሮች ወጥተው ሲናገሩ እንሰማለን። የፋኖች ይሄ ከተሳካላቸው ትልቅ እድገት ነው። በጣም የተፋጠነ እድገት ነው የፋኖ እድገት እና በኃይልም በመሳሪያም በአደረጃጀትም ረገድ ያላቸው እድገት ከፍተኛ ነው። የሚደነቅ ነው። ምናልባትም በዚህ ፍጥነት ደረጃ ይሄን ያህል እድገት ማሳየት፣ በዚህ ደረጃ መደራጀት እና መጠናከር በብዙ የሽምቅ ተዋጊዎች ታሪክ ታይቶ አይታወቅም። በሀገራችንም በዓለምም ዙሪያ እኔ ከማውቀው ከምናነበውም ሆነ ካለፍንበት ትልቅ የተፋጠነ ደረጃ ላይ ነው የሚደርሰው። ይሄ እንግዲህ የፖለቲካ መፍትሄ ቅድም እንደተባለው በውሸት ለመኖር ተብሎ መዋሸት እንደገና ደግሞ
እየዋሹ መኖር መጨረሻው ምንድነው የሚሆነው ላልከው ወንድማገኝ መጨረሻው ውድቀት ነው የሚሆነው። በተለይ ለሰራዊቱ መስዋዕትነት የሚከፍሉት የሚሞተው ሁለቱም ወገን ኢትዮጵያዊ ነው። በዚህ መሃል የሀገር ሀብት ንብረት ጦርነት የሀገርን ሀብት ሙጥጥ አድርጎ ጨርሶ ሀገርንም ህዝብንም ለድህነት የሚዳርግ ነው ጦርነት። ማንም ሀገር በለጸገ በአንደኛ ደረጃ በዓለም የበለጸገ ሀገር እንኳን ቢሆን በጦርነት ውስጥ ከመደህየት በስተቀር እድገትን ሊያገኝ አይችልም። ይሄ ውሸት ነው በአጠቃላይ። እና ኢትዮጵያ ደግሞ እየታየ ነው ድህነቱ በሙሉ የድህነቱ መጣጭ ኢኮኖሚውን ጦርነቱ ነው። ጦርነቱ ደግሞ እንዲቆም የሚያደርግ ፖለቲካዊ መፍትሄ የሚሰጥ መንግስታዊ ስርዓት የለም። ወደ ጦር ወንጀል ውስጥ ሰራዊቱም መንግስታዊ ስርዓቱም በጦር ወንጀል በየቦታው የሚደርሰው በሰላማዊ ሰው ላይ የሚደርሰው ጉዳት እየጨመረ ሄዶ ሁሉም የጦር ወንጀል ወንጀለኛነት ተጠያቂ ሆኖ ነው የሚጠናቀቀውና ውድቀት ነው የሚሆነው መጨረሻ ላይ። በጣም በጣም ያሳዝናል። እውነት መናገር ቢቻል ምንም አይደለም። የመከላከያ ሰራዊቱ አመራሮች ይሄን ጦርነት አቁም፣ ፖለቲካዊ መፍትሄ ስጥ። በቃ እኛ ከዚህ በላይ እርስ በርስ ጦርነት ይሄ ነው ችግሩ እኮ። አንዱ ቅድም ያልኩት በኢንቴሊጀንስ የመበለጥ አንዱ እንትን የእርስ በርስ ጦርነት ነው። በእርስ በርስ ጦርነት አንተ የመንግስትን ጉዳይ አስፈጻሚ ስትሆን ህዝብ አንቅሮ ይተፋል፣ የመረጃ ድርቀት ይደርስብሃል፣ በየቦታው እልቂት ይሆናል፣ ትገደላለህ። ከዛ በኋላ ሞራል ይወድቃል፣ መዋጋትም አትችልም። መግደል በምትችልበት ውጊያ አንተ ሟች ነው የምትሆነው። ለምን የለህም ሞራል የመዋጋት መንፈስ እኮ ነው የሚዋጋው እኮ መንፈስ ነው፣ አካል ብቻ አይደለም። መንፈስ ጠንክሮ የመንፈስ ጥንካሬ ሲኖርህ ነው አካልህን ማዘዝ የምትችለው። ስለዚህ ይሄ መጨረሻው ከኛም የከፋ ጊዜና ሁኔታ ሰራዊቱ ላይ እንደሚደርስ ምንም ጥርጥር የለውም። ጦርነቱ በሰላማዊ መንገድ ሰላማዊ ፖለቲካዊ መፍትሄ ካልተሰጠው የሰራዊቱ ዕጣ ፈንታ የከፋ ነው የሚሆነው ነው የምለው። አመሰግናለሁ። ሻለቃ ማሞ ለሀገርና ለሕዝብ በሰጡት ሰርቪስ እንዲሁም ደግሞ በጥንቃቄ ለሚሰጡት በሳልና ሙያዊ ትንታኔ ሁልጊዜ አደንቆታለሁኝ። እና የኔ ጥያቄ ምንድነው አሁን ፋኖ አፋብን ባለበት ደረጃ ካለው ይሄ ወደ ኮንቬንሽናል ዋር ለመሄድ የሚችል ቁመናው ምን ያክል ነው ብሎ እርሱ እንደው ምን ያህል ተጠግቷል ብለው ያምናሉ? እንደገና ደግሞ አሁን ባለው የዚህ የድሮን ቴክኖሎጂ በሚታገዘው ጥቃት በሽምቅ ውጊያ መቆየት ነው ወይንስ ወደ ኮንቬንሽናል ዋር መለወጥ ነው ለድሉ የሚያበቃው ብለው ያምናሉ? ነው ይሄ የኔ ጥያቄ። አመሰግናለሁ። ሻለቃ ማሞን በማየቴ ደስ ነው የሚለኝ። ለምን አስተማሪ ነገር ነው የሚናገሩት። ውትድርናን ለሀገር መሞትን ሁኔታውን መከታተል ሳይሰለቹ አሁንም ጦር ሜዳን ባይሆኑ ስለ ጦርነት አስከፊነትም ሆነ ስለ ሽምቅ ውጊያ ያላቸውን ዕውቀት ማካፈላቸው በጣም ደስተኛ ነኝ። የአንድ ታሪክ ጀመር አድርገው ምናልባት ከዚህ ጋር የሚገናኝ ነው። ስሙን አልተናገሩም ምክንያቱም አስፈላጊ አይደለም፣ ግን ስሙን መናገር ፈልጋለሁ። ለምን ኤርትራ የሆነ ጉዳይ በመሆኑ ብርጋዴር ጀነራል ተሾመ እርገቱ ነበር የሚባሉት በ1970 ከከረን ትንሽ ዝቅ ብሎ ያለ ቦታ ላይ ነው በደፈጣ ተዋጊዎች ህይወታቸው የጠፋው። ግን ሁኔታው የተለየ ነበር። ይሄኛውን እኔ የገረመኝ ነገር ቢኖር ምንድነው ይሄን ያህል ጦር ይሄን ያህል ሰራዊት ይዞ መነቃነቅ ምንድን ነበር ዓላማው? ለኔ እኮ ግራ ገባኝ። ለኔ ሊገባኝ አልቻለው ይሄን ያህል ሰው ከቦታ ቦታ ሊነቃነቅበት ያስፈልገበት ቦታ እርሶ እንደገባውት ምን ፍለጋ ነው? በተረፈ ግን እኔ አሁንም ይሄን መንግስት ክፉኛ ሊጎዳው የሚችለው ነገር ቢኖር ይሄ የተባለው ኮንቬንሽናል ጦር ግስጋሴ አይመስለኝም። እንደነዚህ አይነት የደፈጣ ጥቃቶች በየቦታው የሚደረጉ ከሆነ
ወታደሩ ራሱ ለምንድነው ምን ሞተው ብሎ ሊጠይቅ ይችላል። በርሶ በኩል እኔ ግን ማዝነው ምንድነው ማን ነው የሚጽፈው የኢትዮጵያን የውትድርና ታሪክ? ሌላው ቀርቶ በዚህ በጥቅምቱ በሰሜን ዕዝ ተመታ የተባለውን ሻለቃ እርሶ እስከሚያውቁት ድረስ ምን ያህል ሰው ነው ያለት ማታ የተገደለው? ምን ያህል ከፍተኛ መኮንኖች ሞቱ? ይሄ ሁሉ ድብቅ ነው ኢትዮጵያ ውስጥና በውሸት ላይ የተመሰረተ ውትድርና መጨረሻው አገር ይዞ ገደል መግባት ከሆነ እንደነ ብርጋዴር ጀነራል ከበደ ረጋሳ አይነት አስተዋይ መኮንኖች ይሄ ነገር ወታደሩ የእርስ በርስ ጦርነት ያቁም ተነጋገሩ የሚለው ግፊት እንዲጠነክር ምንድነው መደረግ ያለበት? እኛ ለምሳሌ ይሄ ወታደር እኔ የብልጽግና ወታደር ነው ብዬ አልቀበልም። የኢትዮጵያ ወታደር ነው አሳስተውታልና እኛስ ቢሆን ይሄን ወታደር ለማሸነፍ ፋኖም ሆነ ሌሎች ታጣቂዎች ምንድነው መልእክት ማስተላለፍ ያለባቸው? ወታደሩ ከነሱ ጎን እንዲቆም ምን መደረግ አለበት እላለሁ። ሻለቃ አመሰግናለሁ። አመሰግናለሁ። ምን ያህል ተጠግቷል ያለችው እህቴ ያው እና የድሮን ቴክኖሎጂ ድሮን በዚህ ዘመን ብዙ አሁን ሲነገር እንደምንሰማው የመንግስት ኃይል ብቻ ድሮን ታጥቆ የሽምቅ ተዋጊዎችን እንቅስቃሴ የሚገታበት ዘመን ቴክኖሎጂ ሽምቅ ተዋጊዎች በድሮን ቴክኖሎጂ ምክንያት የሽምቅ ውጊያቸው ሰክሰስፉል አይሆንም የሚል ብዙ በኢትዮጵያ ባለስልጣናትም ሲነገር ይሰማል። ብዙ ሰውም እንደዛ ሊያስብ ይችላል። ግን መታሰብ ያለበት የሽምቅ ተዋጊ የድሮን ቴክኖሎጂን መታጠቅ ይችላል። እንደውም የሽምቅ ተዋጊ የድሮን ቴክኖሎጂን ከታጠቀ ካለው በመንግስት ኃይል በሽምቅ ተዋጊ ላይ ከሚያደርሰው ጉዳት ይበልጥ የሽምቅ ተዋጊ በመንግስት ኃይል ላይ የሚያደርሰው ጉዳት እጅግ የከፋና ምናልባትም አውዳሚ ነው የሚሆነው። ይሄንን ለማዋየት በተግባር ምስክር የሚሆነው የሶሪያ ውጊያ ነው። ሶሪያ ላይ ያሉ የተለያዩ ተቃዋሚዎች ተዋጊዎች 13 እንግዲህ ወደ 50 ምናምን ዓመት ነው የዚህ አልአሳድ ፋሚሊ ፋንክሽን የሃይማኖትም የፖለቲካም ግማሹ በምዕራባውያን የሚደገፉ ሌሎቹ በቱርክ በእንደዚህ ነበሩ። በኋላ እነሱ አላያንስ ፈጥረው ከዛ በከፍተኛ ደረጃ ያደራጁት ነገር ቢኖር የድሮን ቴክኖሎጂን ነው እና የድሮን ቴክኖሎጂን አደራጅተው ማለት ድሮን በታጥቀው ማለት ነው። የተለያየ ድሮን አለ። ስለዚህ ያንን የተለያየ ድሮን አይነት ቴክኖሎጂ መታጠቅ ችለው ከዛ አሊያንስ ፈጥረው 13 ዓመት የተዋጉትን ተዋግተው ያላሸነፉትን መንግስት የራሽያ መንግስት ድጋፍ አግኝቶ አንሰራርቶ ከቆመ በኋላ የ13 ዓመቱን ጦርነት በ12 ቀን ነው የጨረሱት እና ድሮን ቴክኖሎጂ በሽምቅ ተዋጊ ወይም የሲሜትሪክ ታክቲክ በሚጠቀም ኃይል ሲኖር ድሮኑን መከላከል ብቻ ሳይሆን በድሮንም ማጥቃት ሲችል ደግሞ በጣም አደገኛ የሚሆንበት ደረጃ ላይ የሚደረሰው እና እሱን አዩም ብዙ ጊዜ መንግስታት ጦርነትን በሰላማዊ ፖለቲካዊ መፍትሄ ለመፍታት ግፊት ሲልባቸው ሽምቅ ተዋጊ የትም አይደርስም በድሮን ቴክኖሎጂ እናጠፋዋለን የሚሉት ዘበት ነው። ያ ደግሞ ወደ ኮንቬንሽናል ውጊያም ለመሸጋገር ምናልባትም እያንዳንዱን የጭርቀት የረጅም ርቀት መድፍ መልቲፕል ሮኬት ላውንቸር እንደዚህ እያሉ እንደ ድሮ ዘመን ታንክ ብቻ ላይሆን ይችላል። የድሮን ቴክኖሎጂ አብዛኛውን ይህንን ወደ ኮንቬንሽናል ተዋጊነት ለመለወጥ የሚያስችሉ አቅምን ሊሰጥ የተኩስ ኃይል ሊሆን ስለሚችል ታንክም ሆነ መድፈኛ የድሮን ቴክኖሎጂን ፓወር መቋቋም ኢፌክቲቭሊ የሚጠቀም እና የታጠቀ ኃይል ካለ ሊያቆመው አይችልም እና ይሄ ምናልባት የዘመኑ የመደበኛ ተዋጊን ወይም የመንግስት ኃይልን ለመቋቋም የሚያስችል ቴክኖሎጂ ነው። ለመንግስት ኃይል ከሚሰጠው ጥቅም ውጭና ወደዚህ ቴክኖሎጂ በመሸጋገርም እድገቱ ሊፋጠን ይችል ይሆናል ወደፊት
የሚታየው ነገር ቪዚብል የሆነው ነገር ይሄ ነው። እኔ አሁን ድሮን ቴክኖሎጂን ለማግኘት ፋኖ ምን ያህል ቅርበት እንዳለው ወይም የማይችለው ከሆነ ይሄ ምን ደረጃ ላይ እንዳለ ማውቀው ነገር የለም። ግን ያለው ፋክት ይሄ ነው። ሌላው እንግዲህ ጀነራል ተሾመ እድገቱ ልክ ነው። በ62 ዓመተ ምህረት በኢትዮጵያ አቆጣጠር እኔ የዛን ጊዜ አርሚ ውስጥ አልገባሁም፣ ግን ቦታውን አውቀዋለሁ፣ ረግጬም አይቼዋለሁ። ቦታውን ታሪካዊ ቦታ ነው እሳቸው የተገደሉበት። ያም ደግሞ በሲምፕል ደፈጣ ነው። ለሌላ አሁን እንደምሰማው እየጻፉ ነው። በዛን ዘመን የነበሩ የጀባ የሆነ የሻዕቢያ ተዋጊዎች ከሚጽፉትም አንጻር ሳይ ያው ሲምፕል ደፈጣ የነበረና በአጋጣሚ እሳቸው የእንትኑንም ይሄ ቅድም ያልኩትን ሃይ ፕሮፋይል ታርጌትንም ለማለየት በማዳግት ሁኔታ ባንዲራ እያውለበለቡ ነበር አሉ የሚሄዱት እና እዛ ደፈጣ ላይ ወጥተው እንደተሰዉ አውቃለሁ። ያ ነው የሆነው። ይሄኛው ግን የተጠናከረ ውጊያና ጠንካራ ኃይል ነው የተሰለፈውም የመጣው ያልፍ የነበረውም ከፍተኛ ኃይል ነው። ያው እንግዲህ ውጊያ እነሱ የለም ሰላም ነው ይበሉ እንጂ ኦሮሚያ ክልል ውስጥ ኦላ አለ። አሁንም ደግሞ ይሄ የወለጋ ክፍል ያለው ፋኖ አለ። እነዚህ ሁሉ ስላሉ የጦር ንቅናቄ አለ እና ከፍተኛ ኃይል ይነቃነቃል። ውጊያ የጦርነት ቀጠና ስለሆነ የወለጋ አካባቢ። ስለዚህ ያ ኃይል ነው የተመታው። አሁን ወይ ኮንቮይ አይደለም ወይ ምን አይደለም፣ ኮንቮይ አጅበው ሰላማዊ መኪና አጅበው አይደለም፣ የጦር ንቅናቄ ነው የተመታው እና ይሄ ትልቅ ውድቀት ነው። ይሄ ነው። ሌላ የሰሜን ዕዝ ያው ብዙ ጊዜ ነው የምናገረው ይሄንን ነው። እኛ ሀገር ነገር እንደዚህ ነው። በዛ ውጊያ በእውነት በጣም የሚያሳዝን በጣም ታሪክ ይቅር የማይለው ትልቅ ጉዳት ነው የደረሰው። ትልቅ በመከላከያ ሰራዊት ታሪክ ወይም በኢትዮጵያ የጦር ኃይል ታሪክ ታይቶም ተሰምቶም አይታወቅም። እንደዚህ አንድ ሰራዊት በዘር ተከፋፍሎ ለሁለት ተቧድኖ በውስጥ ብዙ ተንኮል ተሰርቶ በተኙበት እንዲታረዱ የተደረጉ የሴት ወታደሮች ሳይቀሩ የሰራዊቱ ቤተሰብ ሳይቀር መኮንኖች፣ የበታች ሹሞች እነዚህ ሁሉ ያለቁበት ታሪክ አሁን እሱ አይደለም የሚወራው። ከፖለቲከኞቹ ጋራ ይሄንን ወንጀል ከሰሩ ፖለቲከኞች ጋራ የሚደረገው ሽርጉድ ነው እንደው የሚደንቀው። እንደው መቼም ይሄ ታሪክ እኛም ካለፍን በኋላ መጻፉ አይቀርም ወይም በህይወት እያለን እንዴት የሚያሳፍር እና የሚሰቀጥጥ ነገር እንደሆነ አገሩን ለመጠበቅ የተሰለፈ ሰራዊት ከጀርባው ተመቶ በተኛበት ታርዶ እንዲሁ ወሬ ሆኖ የቀረበት ማለት ነው። ያ ልጅ አንድ 50 አለቃ የተከዳው የሰሜን ደነቀ 50 አለቃ ነው። በእውነቱ እሱ የጻፈው መጽሐፍ ላይ በማየት ብዙ ነገር መረዳት ይቻላል። በመንግስታዊ ስርዓቱ በኩል ግን የዕለት የዕለቱን ነው። ምንም ነገር ይሄን ነገር የሚያነሳም የለም። እንኳን ታሪኩ ጉዳቱ በመጠን በአይነት ሊዘረዘር ቀርቶ በጣም የሚያሳፍረው የሀገራችን ታሪክ ነው የሚሆነው ይሄ እና እኔም የዚሁ ቁጭት ተጋሪ ነኝ። ይሄን ነው የምለው። አመሰግናለሁ።